አዩ እንግዲህ የወንድሙን ልጅ በመግደል በጣም ሲደሰት አይተነዋል። እንግዲህ ርብቃም ከሐኪም ቤት መልስ ልጇ ከወረደ በኋላ ተመልሳ መጣ በጣም አዝና ነበረ። በዚህ መካከል እንግዲህ አቤል ሊያጽናናት ሞክሯል። እንዲሁም ደግሞ እዩ ብራሱ አይዞሽ እያለ የውሸት ማስመሰል እንዲሁም ደግሞ በጣም በሷ ሀዘንና በሷ ጉዳት በጣም ሲደሰት ነበረ። ይሁን እንጂ ወንድሙ ራሱ አዩ ይኸው ልጅ እኮ በጣም የራሴ ስጋ የሆነ በጣም ለማየት ጓጉቼለት ነበረ። ግን እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ባጭሩ ሊሆን ይችላል? ብቻ ምን አጥፍቼ ነው እንደዚህ ባጭሩ የቀረው ልጅ በማለት እንግዲህ አዩና ርብቃ በጣም እየተላቀሱ እያለ አዩ ደግሞ በቃ ችግር የለውም ሌላ ልጅ ራሱ ትወልዳላችሁ በማለት ጊዜ ያጽናናቸው ነበር። በጣም የሚያሳዝን ክስተት ነበረ እንግዲህ ምክንያቱም የወንድሙ ልጅ ምን ቢያደርገው ነው አሁን እንደዚህ መልስ ሰጥቶ እንዲወርድ ያደረገው? በሌላ በኩል እንግዲህ መታሰቢያ ነበር መጀመሪያ መግደል የፈለገችው የርብቃ ልጅ፣ ግን ደግሞ አዩ ነው የገደለው። እንግዲህ አዩ በመጀመሪያ ደረጃ መድኃኒት የተመረዘውን በምግብ በእንጀራ ተመርዞ ርብቃ ልትበለው ስትል አስጥሏት ነበረ። ነገር ግን እራሱ ደግሞ በውሃ መርዞ ልጁ እንዲወርድ አደረገ ማለት ነው። በሌላ በኩል እንግዲህ አዘቲ ጥርጣሬዋ የሰፈነባት ወደ መታሰቢያ ነው። ምናልባት መታሰቢያ ያንን መድኃኒት ሰጣት ስለነበረ እሷ ሰጠቻት እንዴ ሳላቅ በሚለው በጣም ስታስብ ነበረ። እንዴት ሊሞት ይችላል ልጇ? ግን እኮ ርብቃ ይሄ ሁሉ ነገር አይገባትም፣ በጣም ጥሩ ሰው ነበረች፣ መልካም ሰው ነበረች እያለች እንግዲህ አዝናለይ። ይሁን እንጂ ወዲያውኑ እንግዲህ ልጇ ሞቷል እንደተባለ እንዲሁም ደግሞ ሰተት ብላ ወደ መታሰቢያ ባለችበት ሄዳ ጠይቃት ነበረ። አዘቲ እንግዲህ ቆይ ምርጧ ምንድነው ግን እንደዛ አደረግሻት አንቺ ነሽ ወይስ አይደለሽም ብላ ለማጣራት ሞክራለች። ምክንያቱም የመጀመሪያ ጠርጣሪዋ ሆኖ ያገኘችው መታሰቢያን ነው። መታሰቢያ ከዚህ በፊት መድኃኒት ሰጣት ስለነበረ እሷ ገደለችው እንዴ ሳላቅ እንዴት የሚል ሀሳብ ፈጥሮባት ነበረ። ነገር ግን ሄደችና ከጠየቀቻት በኋላ እኔ አይደለሁም በማለት የሸመጠጠቻት እንግዲህ መታሰቢያ። ታዲያ ማነው የምታውቀው ነገር አለ ምናምን ስትላት አላውቅም ነው ያለች። መታሰቢያ ግን ከእኔ በላይ በጣም ልጁ እንዲሞት የሚፈልጉ ሰዎች አሉ። ይህ ማለት እንግዲህ ሁለታችንም ጠላቶቻችን ድብ ነረረ እንዲሉ ነው የምፈልገው በማለት ለአዝቴ ትነግራታለች ማለት ነው። አዝቴም እንግዲህ በጣም ተናዳሽ፣ በቃ አንቺ ካልሆንሽ ማን ሊሆን ይችላል እባክሽ ንገሪኝ በትላት ልነግራት አልቻለችም። እንግዲህ ወደ ቤት ተመለሽ በማለት ነው ወደ ቤት እንድትመለስ ያደረገቻት። በሌላ በኩል እንግዲህ ሪች የጓደኛ ጠበቃ ነች። በጣም ጠርጥራለች። ከዚህ ቤት ውስጥ በእርግጠኝነት የሆነ ሰው ነው እንጂ ጠላታችሁ ሌላማ ማንም ሊሆን አይችልም። ምክንያቱም በዛ ሰዓት አንቺ ከቤት አልወጣሽም፣ የተመገብሽው ምግብ ምንድን ነው የበላሽው እያለች እንግዲህ ርብቃን ስትጠይቃን ነበረ። እንዲሁም ደግሞ አዝቴን ራሱ ጠርታ ቆይ የርብቃ ምን አይነት ምግብ ብበላ ነው እንደዛ የሆነችው? ምንድን ነው እንደ የሰጠሻት ምግብ ብላ ጠይቃታለች። እንግዲህ አዝቲ የሚመልስ ይችላል መልስ እኔ ምንም የሰጠዋት ምግብ የለም፣ ግን ደግሞ ምን መሰለሽ ምግብ ላቅርብልሽ ስላት በመጀመሪያ ደረጃ አልበላም ብላይ ነበረ። ከዛ በተጨማሪ ደግሞ ብዬ እንግዲህ ሳመጣላት ከውጭ ተመግብ ያለው በሚለው እንግዲህ ልትበላ አልቻለችም በማለት የመለሰችላት። እንዲሁም ደግሞ ውሃም ጭሌ ብላት ሳለ ያስታወሰችው አንድ ነገር ነበረ። ከማሚ ፊት ሆና አዩ ቁጭ ብሎ የታለው ውሆ በማለት እንግዲህ ሲያንከላክላትና አዝቴን ሲወረውራት ሲገፋት ማይታለች። እንግዲህ አዝቴ እየጠረጠረችው አሁን አዩ ይሆናል የሰጣት በሚለው እንግዲህ ውሃ ጠጥታ ነበር ብላታለች። ምናልባትም እንግዲህ እሱ ነው የመረዛት የሚለውን አሁን ላይ እርግጠኛ ሆና ሊሆን ይችላል። ግን ደግሞ አዝቴ ይህንን ነገር ካወቀች በኋላ ለሁለቱም የምትነግራቸው አይመስልም። ምክንያቱም ብትነግራቸው ራሱ የእሷ እናት እህቷ እንዳለ በመታሰቢያ እጅ ስለሆነች በእርግጠኝነት ይህን ነገር አትነግራቸውም ለአቤልና ለርብቃ። ምክንያቱም ተናገረች ማለት የእሷ ሚስጥር ተናገረች ማለት የእሷን እናት እንደማጣት ስለሆነ የምትነግራት አይመስልም። እንግዲህ አዩም ሲያጽናናቸው ከማሚ ፊት ሆኖ አቤል የው ልጅ እኮ በጣም ጠፋ እያለ እንግዲህ ሲያለቅስ አቅፎት አዩ በጣም ሲስቅ ነበረ። ይህን የተመለከተችው እንግዲህ ማሚቲ በጣም ፊቷን ኩስትር አድርጋ ስታየው ነበረ። ምክንያቱም የአዩን በጣም ክፉነት እሷ ታውቃለች በደንብ። እንዲሁም ደግሞ አቤል በጣም ንጹሕ ሰው ስለሆነ እያለቀሰ ያው ተኝታ ራሱ ብዙ ነገሮችን ሲያወራት ነበረ። ማሚ የውልሽ ልጅ እኮ ሞተ፣ ብዙ ነገር ነበረ ያሰብኩት ገና ሳላይ ወደዚች ምድር ሳይመጣ ሄደ ጥሎኝ እያለ በጣም ብሶቱን ይነግራታል። በሌላ በኩል ደግሞ የውልሽ ማሚ እኔ አሁን
በስምሽ ስጠራሽ ነበረ፣ አንዴ ያልመስልሽ አንዴ ምንስልሽ፣ ግን በጣም አናድሽ ነው በወቅቱ። በመጀመሪያ የማልወዳት ልጅ እንዳገባ አደረግሽኝ። ከዛ በተጨማሪ ደግሞ ለመጀመሪያ ጊዜ ወደኛ ቤት ስትመጪ ራሱ ልክ ለብዙ ጊዜ የማቀሽ ነበር የመሰለኝ እና በቃ እወድሻለሁ፣ አሁንም አልጠላሽም፣ ድነሽ የድሮ ፍቅራችን እንዲመለስ የምፈልገው እያለ ሲያለቅስባታል። ተኝታ ነበር እሷ በእርግጥ። ይሁን እንጂ ይኸውልሽ በቃ በድንገት ደግሞ ፍታት ስትኝ በጣም ተናድጄ ነው ስሜታዊ ሆኜ ነው እንደዛ በስምሽም በምንሽም ሳንከላከልሽ የነበረ እና ይቅር በይ ብሎ ይቅርታ ጠይቋታል ማለት ነው አቤል። ርብቃም እንግዲህ እያለቀሰች ትገኛለች። እንዴት እንደዚህ ሊሆን ይችላል? ትንሽ ነበር እኮ የቀረኝ እያለች ነው። እንደገና ደግሞ ከአቤል ጋር መፋታት አለብኝ፣ ምክንያቱም የእሱ ቤተሰቦች ናቸው ጠላቶች ብላ ነው ያሰበችው። ከዚህ በፊትም ያገተቻት ማሚ እንደሆነች ነግረዋለኝ። ምክንያቱም ከመኪና ስትወርድ ያኔ የማሚ ጌጣጌጥ ወድቆባት ነበረ። ያንን ይዛ እንግዲህ እሷ ናት በሚለው ጠርጥራታለች። ይህንንም ለሪች ስትነግራት ሪች ደግሞ በጭራሽ ይህማ ሊሆን አይችልም በማለት ነበር የመለሰችላት። ግን ጠላቶቿ እስካሁን እዛ ቤት እንዳሉ ሪች እንግዲህ ጠርጠራለች። ርብቃ ምንም ያልጠረጠረችውን ሪች ናት የጠረጠረችው። በተለይ ደግሞ የአዩ ሁኔታ ምንም አላማረኝ፣ እባክሽ የልጅ ተጠንቀቂው እያለቻት ስንት የነገረቻት። በሌላ በኩል እንግዲህ አቤልን እፈተዋለሁ እያለች እያናገረቻት ነበረ። እንዲሁም ሪች እንደውም ከአሁኑ ከበፊቱ የበለጠ አሁን ነው እንጂ ፍቅራችሁ በደንብ ሊጨምርና ሊፋቀር የሚቻለው ለምንድን ነው የምትፈጩት? ትላታለች። አንቺ አቤልን ፈታሹ ማለት ጠላቶቻችሁ በጣም ተደሰቱ ማለት ነው እንጂ ይህንማ ማድረግ የለብሽም እያለች ስትመክራት ነበረ። እንዲሁም ደግሞ ወደ አየራሱ ወደ መኝታ ክፍል መጥቶ በቃ ርብቃ እንዴት ነሽ እያለ ያስመስልባታል። እሷ ደግሞ በቃ የሆነ እኮ ምንም አላደርጉም ነበር ለምንድን ነው ብላ እንግዲህ ከሱ እግር ላይ ጥፍ ብላ በጣም ስቅስቅ ብላ ስታለቅስ ነበረ። አዩ በእሷ ለቅሶ በጣም ነው እንግዲህ የተደሰተው። ምክንያቱም ለምን በዛ ወረቀት አጭበረበረች ነው እንግዲህ የእሱ ሀሳብ። ትክክለኛ ያልሆነ ወይም ፎርጅድ ወረቀት ለምን ትሰጠኛለች? በእርግጥ እኮ ርብቃ ምናልባት ያንን ወረቀት ምን እንደሆነ ልታውቀው አትችልም፣ አላወቀችውም ሲጀመርም እና ለምን ፎርጅድ ወረቀት ሰጠሽ በማለት ነው እንግዲህ መርዝ ሰጥቶ ልጇ እንዲወርድባት ያደረገ። እንዲሁም ከአጽናናቸው በኋላ ወደ መታሰቢያ በመሄድ መታሰቢያ የውልሽ ነው አንቺ ባል እኮ ጎበዝ ነኝ፣ አሁን ጠላቶቻችን ርርድብን እያሉ ነው እና መደሰት አለብን በማለት ከመታሰቢያ ጋር ያወራሉ። ካፌ ሆኖ መታሰቢያም እንግዲህ ያቺ አስቴ መታ እሷ እንደጠየቀቻት እና እንደጠረጠረቻት ተናግራለች። አዩም ግን ለምን እሷ ጠረጠረችሽ? ለነገሩ እንዴት ብታስታውስ ነው? እሷ አሁን ከሆዷ ውጭ ሌላ ምን የምታውቀው ነገር አላትና ነው በማለት እንግዲህ ለመታሰቢያ ይነግራታል። በእርግጥ አስቴ በጣም ብዙ ነገሮችን ታውቃለች። እንደው አውቄ እንዳላወኩልም በማለት ነው እንጂ ይሁን እንጂ እሱስ ልክ ነው ባከተዋት። ምናልባትም እኮ ልናገር አትልም፣ ምክንያቱም በእኔ ቁጥጥር ውስጥ ናት ያለችው ትለዋለች። ግን ምን አለች ሲላት በቃ አንቺ ወይ ስትለኝ እንዴት እንደዛ ላይ አለች ስትለው ደግሞ የወዘ ፊት መድኃኒት ስጫብያ ስለነበረ በዛ እኔን የጠረጠረችው ትለዋለች። እና በጣም እንደምትወደኝ እንደማፈቅር ራሱ አሁን ያወቅኩት፣ ምክንያቱም ጠላቴን ተበቅለልኛል። ታዲያ ቤቱ እንዴት ነው ድባቡ እንዴት ነው ትለዋለች መታሰቢያ። ቤቱ በጣም ያስጠላል፣ ለቅሶ በለቅሶ ነው እና በጣም ነው ደስ የሚለው፣ ተጨንቀዋል እያለ እንግዲህ ለመታሰቢያ ይነግራታል። አዩ እንግዲህ እነሱ እያለቀሱ አዩ ደግሞ እየሳቀ ነው ያለው። ምናልባት እንግዲህ የጊዜ ጉዳይ ነው እንጂ ተመልሶ አዩ ደግሞ የሚያለቅስበት ጊዜ ሊመጣ ይችላል። ካሁን በኋላ እንግዲህ ያው መታሰቢያ የማሚ ልጅ እንደሆነ ስላወቀ ነው በእርግጠኝነት ይህንን ልጅ የገደለው። ምክንያቱም ሙሉ ንብረቱ በእሷ ስም ስላለ እሷን አግብቶ ከዛ ወደ ራሱ ካፈረመ በኋላ ያንን ወረቀት እሷንም እንግዲህ ወርውሮ ሊጥላት ይችላል። ግን መጀመሪያ ይህንን ለማድረግ በመንገዱ ያሉትን ነገሮች መጠራረግ ይኖርበታል። ማምቲ እንግዲህ ይሄንን ነገር ነቅታበታለች። ግን ደግሞ እንዴት ብላ መናገር እንዳለባት አሁን ላይ ተቸግራና ተይዛ ነው ያለችው። እንግዲህ ርብቃን መፍታት አለብኝ እያለች ነው አቤልን። እንዳፈችው ብላታለች። እስቲ ተፈታዋለች አፈታውም የሚለውን ደግሞ አብረን እና ይሆናል እንግዲህ የርችም የጠረጠረችውን ነገር ማሚቲ ናት ያገተቻት ብላት ነገሩ ስለነበረ ለአቤል ወደ ውስጥ ሄድና እውነት ነው እሷ ናት ያገተች ይላታል። እሷም እንግዲህ አዎ ትለዋለች። የአቤል ጥርጣሬ ግን እውነት ነው። የእሷን ይቅ አገኘች ማለት እሷ አጋተች ማለት አይደለም ይላል። ምክንያቱም ጠላቶቻችን የእናንችን ለማጣላት ብለው ይህንን ነገር ፈጸሙ እንጂ በጭራሽ እንደዛ አታደርግም በማለት ሲከራከር ነበረ። ምናልባትም እኮ አዩ ያኔ ሲያግታት የማሚን ኮፍያ እንዲሁም ወርቅ ጌጣጌጦችን ለብሶ ልክ እሷ እንዳገተቻት አስመስሎ ሊሆን ይችላል ያገታት። በእርግጠኝነት እንግዲህ አዩ ነው ያገታት። ግን ደግሞ
ምናልባት እንኳን ቢነቃበት ይሄ ነገር እሷ ናት ማሚቲ ናት ያገተቻት እንዲባል የእሷን ልብሶች የተለያዩ ጌጣጌጦች ነገር ለብሶ ሊሆን ይችላል እንጂ ማሚቲ ያገተቻት አይመስልም። በእርግጥ ያኔ እኔን ያገትኩሽ ብላታለች። ግን ይሄ ነገር ምን ያክል እውነት ነው የሚለው ደግሞ እስካሁን አልተጣራም። ብቻ እንግዲህ ርብቃ እስከዛሬ ነፈዝ ነበረች። ያው ነቃ ብትል ልጇንም ታገኘዋለች። ግን አሁን ደግሞ ምንድነው ስትል የነበረው ልጅን የገደሉትን ሰዎች እበቀላቸዋለሁ አንድ ባንድ አልተዋቸውም ያለች እንግዲህ እየፎከረች ነው። ግን እንዴት አድርጋ ደግሞ እንደምትበቀላቸው እስካሁን አላወቀችም። ብቻ እንግዲህ በጣም ሀዘን ላይ ናቸው። ያሳዝናሉ። አቤል እና ርብቃ በጣም ያሳዝኑት። እንግዲህ ልጃቸው መሞት አልነበረበትም። ብዙ ነገር ነበር የጠበቁት። እንግዲህ ዛሬ ጉዳያችን ይሄን ሊመስል ይችላል። ግን እንዴት እንደዚህ ሊሆን ቻለ? አቤል ለምንድን ነው በቀለኛ የሆነው? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ